አትች ማያገባው ማይመለከቱም የሆነ ሰው መጥቶ ቤዛ አትች አይመለከታቸውም። እኔ ሰው አይደለም የማመልከው። ስለዚህ ወደፊት መዘመሩ ትቀጥያለሽ ማለት ነው። እየተከተልኩ ያለሁት ሰው አይደለም። ኦኬ ይኸውልህ ስማኝማ ወንድሜ፣ እኔ እየተከተልኩ ያለሁት ሰዎችን አይደለም። አሁን እኮ ቤዚን እንኳን ደስ አለሽ ካልሽ አንቺም መስለም ነው ያለብሽ። ግን አንቺ ፈጣሪ አንድ ነው ብላ በመቆሟ ደግፋለሁ። አላህም ብሏል ስላመኑ ብቻ ዝም የምንላቸው ይመስላችኋል እንዴ? እንፈትናቸዋለን ይላል። አምነናል ስላም ብቻ አንቷቸውም እንፈትናቸዋለን ይላል። ምንድነው በብዙ ነገር ትፈተኛለሽ። እኔ እንደው ምንም አይነት ታምር ቢፈጠር እኔ ሙስሊም ማልሆን ሰው ነኝ ለምሳሌ እና ይሄን ምንድነው ሰዎች በባዶ ሆዳቸው ባዶ ሆድ ምንም አይነት ነገር እሱን አባባል እኛም ሁላችንም በፊት የሆነ ጊዜ ላይ ተናግረነው ነበር። መቼም ሙስሊም አንሆንም መቼም እንዴ ምን አይነት በጣም ተናግረነው ነበር። እውቀት ያለው ሰው እምነቱ ላይ እውቀት ያለውና እውቀት የሌለው ሰው ሲናገር አንድ አይደለም። ቢኮዝ አሁን ለምሳሌ እንቺ በክርስትና ላይ ብዙ ጥያቄ ብንጠይቅሽ ላትመልሽ ይቻላል። የክርስትናን መሰረት ጥግ ድረስ ሄደሽ አታውቂም። ዛስ ዋይ ስለዚህ ክርስቲያኑን ወክሎ መሰረት ብዬ ግን የምከተለውን ግን አሁን ብትጠይቀኝ አሁን ላይ መመለስ እችላለሁ። አውቃለሁ መሰረት ተብሎ የተማርኩትን ከልጅነት እስከ አንቺ የተማርሽው እኔ ክርስትናን ተውኩኝ ማለት ይውላው እኔ ክርስትናን ተውኩ ማለት ክርስትና ትክክል አይደለም ማለት አይደለም። ክርስትና ትክክል የሆነ ሃይማኖት ነው። ትክክል እኔ ትክክል አይደለም እያልኩ አይደለም። ትክክል ነው። እኔ ትክክል አይደለም። እኔ ቤዛቶች ማለት ክርስትና ትክክል ነው። እሺ ይውላው አንቺ ትክክል የለውም ቤዚ አንቺ ይመችሽ። አንቺ ተመቸሽን ማድረግ ትችያለሽ። ክርስትና ነፃ ምርጫ አለው። ቅዱስ ጳውሎስ እንደተናገረው እሳትና ውሃ እንደተዘጋጀልን እጃችንን ወደፈለግን በመስደድ ስለምንችል አንቺ ወደፈለግሽበት። ግን አንድ ነገር ላረጋግጥልሽ የምችለው እንግዲህ ሰዎች በችግራቸው ጊዜ በህመማቸው ጊዜ የዛኔ ክርስቶስን ስለሚሹ እንግዲህ አይ ሆፕ ተስፋ አደርጋለሁ ሰምዴ የሆነ ጊዜ እና ታዲያ አንተ ክርስቶስን ለመሻትን ይልታለ መረተውላዊ በጌታ ስም ነው እያልኩሽ አይደለም ቤዚዬ። ግን ያው የክርስቶስ አምላክነት መቼም ቢሆን ማይሻር ስለሆነ አንድ ቀን ይገባሻል። እግዚአብሔር ይርዳሽ። በቃ መልካም ጊዜ ይሁንላችሁ። ከዚህ በላይ አላወራም። እሺ ቤዚ እኔ ልግባ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። አረ ምንድነው የምሰማው? መርሃባ ቀጥል እስኪ ቀጥል። አረ አንተ አላለህ። ማሻአላህ በጣም መብሩክ ብያለሁ። ወላሂ በዱአ በጣም ዱአ እያደረግንም ነበር። አላህ ቀጥተኛው መንገድ እንዲመራሽና ወንድ ልጅም ከማምለክ አንድ ሶስትም ብለሽ እንትን ከምትይ ጌታ የለምም ከሚሉት አላህን በብቸኝነት እንድታመልኪ ወደ ቀጥተኛው መንገድ አላህ እንዲመራሽ አላህ ወፈቀሽ። አልሐምዱሊላህ ቤዚ ታውቂያለሽ፣ ስጽፍልሽ ራሱ ዛሬ አይሆንም ዛሬ ቢሆን ዛሬ ይሁን እንጂ ምናምን እያልኩኝ ማሻአላህ። ግን አላህ አስደሰተኝ። ግን ተቀይሜሻለሁ። ሰርፕራይዝ ሳታደርጊኝ ሼር አላደረግሽልኝም። በሌላ ጊዜ ሼር ይደረግልኝ። ትላንትና እኮ ትልቅ ጥፋት ነው ያጠፋሁት እኔ። እንትንም ኦፊሻል ማድረግ ምናምን አልነበረብኝ። እንዲህ ወጥቼ ማድረግ ምን እዚህ ጋር ማውቃቸው ብዙ ሙስሊም ጓደኞች ብዙ የሙስሊም ህብረት እያለኝ ሶሻል ሚዲያ ላይ ለምን እንደወጣው ሲጀምር አላውቅም። እሱ በጣም ለኔ ትልቅ ስህተቴ ነው። ትልቁ ስህተት ትላንት ያደረኩት በህይወቴ አንደኛው ስህተት ትላንት ሶሻል ሚዲያ ላይ መውጣቴ ነው። ከዛ በተረፈ አልሙሂም እኔ በግሌ ያው ብያለሁ። ለማንኛውም በጣም ተደስቻለሁ። አልሐምዱሊላህ በጣም ደስ ብሎኝ ነበረ ያደርኩትም። ማሻአላህ አላህ ወደ ቀጥተኛው ወደ ተፈጥሮ መለሰሽ። የራሱ አላህ ለወደደው ብቻ ነው የሚሰጠው። አላህ Subhanahu Wa Ta'ala ዱንያን ለሚወደውም ለሚጠላውም ይሰጣል። ገንዘብን፣ ሀብትን፣ ንብረትን ለሚወደውም ለሚጠላውም ይሰጣል። ነገር ግን ዲንን ወይም ኢስላምን፣ ኢማንን አላህ Subhanahu Wa Ta'ala ለሚወደው ብቻ ነው የሚሰጠው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። ከዚህ በኋላ ያለው አንድ ጎዳና ብቻ ነው። አላህ Subhanahu Wa Ta'ala ወደ ቀጥተኛው መንገድ ጀነት የምትገቢበትን መስመር ይዘሻል። በቃ ጨብጠሻል። ላኢላሃ ኢላላህን ከአላህ በስተቀር ከአንዱ አምላክ በስተቀር በሐቅ የሚመለክ አምላክ እንደሌለ የመሰከር ቃል ወስደሻል። አላህ ጽናቱን እንዲሰጥሽ ነው ጸሎቴም። ያንቺም ጸሎት ያው ያሸናል። በጸሎትሽም እንዳትረሽን ነው ለማለት የምፈልገው። ሌላው ሲቀጥል ደግሞ በዚህ ላይ ያው ትንሽ ያው ታውቂያለሽ ወደ ቀጥተኛው መንገድ ሰዎች ሲመጡ ይፈተናሉ። በተለያዩ ሰዎች በቃ በቅርብ ሰዎች በቃ በመታምኙ ቅርብ ነው ጓደኛ ነው በሚባለው እንትን ላይ ራሱ በቃ ያልሆነ ሆኖ ይቀየርብሻል። ስለዚህ አንቺ ለሰዎች ምንም ደንታ
ሳሰጪ ቦታ ሳሰጪ አንቺ የሚያስከፋቸውን ነገር መናገር አያስፈልግም። እስልምና ምላስ ዳዎች ወጥሽ የማንንም እንትን ነገር እስካሁን እኔ አላየሁብሽም። ስትኮንኝም አላየሁም፣ እንትን ስታረጊም አላየሁ። ነገር ግን አንዱ እምነት ቀጥተኛው ወደ አላህ የሚያዳርሰው እምነት ያም ደግሞ ወደ ኢስላም ስትመጪ ክርስቶስን አላጣሽም። ነብዩ ኢሳ በደረጃቸው አግኝተሻል። ማርያምን አላጣሽም። ወደ እስልምና ስትመጪ ማርያም ንጹህ እንደሆነች የማርያምን ታሪክ ታይዋለሽ፣ ይላክልሻል በውስጥ መስመር ማለት ነው። ስለዚህ ሁሎችንም ቅዱሳኖችን ገብርኤልን አላጣሽም፣ ሚካኤልን አላጣሽም። በእስልምና ላይ የምታጩ ነገር የለም፣ ያገኘሽው ነገር እንጂ የምታጩ ነገር የለም። ያተረፍሽው ምንድነው? አንቺ ከሶስት ወይም ፓጋንን አምላክ የለም ከሚሉ አካሎች ወይም ደግሞ ሳሊሱ ሰላሳ አንድ አምላክ ብሎ ማለት የሶስት አንደኛው ነው ከሚሉት ያ አንድ አምላክ ማለት ያ ስጋ የለበሰው ነው ከሚሉ ማህበረሰብ ነው የወጣሽው። ስለዚህ በዚህ ላይ በጣም እንደሰታለን። እኛ አንድ ነፍስ ከጀሃነም ወደ ጀነት ስትመጣልን በጣም እንደሰታለን። ነብዩ ሰለላሁ ዐለይሂ ወሰለም ክርስቲያኑ ነው ወይም እንትን አይሁዳ ሆነው በሚሞቱበት ሰዓት ያለቅሱ ነበር ሰዎች። ከኔ ኡመት ወይም ከኔ ህዝብ እኮ ወደ ጀሃነም ሄደች ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሰማቸው ነበረ። ትክክል ናቸውም ደግሞ እኛ ሪሳላውን እናደርሳለን፣ እስልምና እናስተምራለን፣ ትክክለኛው እምነት ይህ እንደሆነ እናስተምራለን። ነቢያቶች ሲኖሩለት የነበረው እምነት ይህ እንደሆነ አሁንም አዳማጮች ኦዲየንስ እዚህ ውስጥ ያላችሁ በሙሉ ወደ ቀጥተኛው መንገድ ወደ ኢስላም ወደ ነቢያቶች መንገድ እንጠራለን። ይህ ለፉክክርም አይደለም ለእንትንም አይደለም ሌላ ነገር አይደለም። እዚህ ቦታ ላይ ግን ስርዓት የምትይዙት ክርስቲያንም ሆኑ ሙስሊሞችም ወይም ሌላም እንትን ነገር ሆኖ ምላሳችንን ልንቆጣጠር ይገባል። ሰዎችን የሚያስከፋ ነገር መናገር የለብንም። ምንም ይሁን ምን በቃ ሰዎች በእኛ ሊቀየሙብን አይገባም። እንደውም እንደ ኢስላም አብዛኛውን ሰው ጀሃነም ከሚያስገባው ወይም ገሃነም ከሚወረውረው ነገር ትልቁ ነገር ምላስ ነው ብለዋል ፕሮፌት መሐመድ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ምላሳችንን በጣም መቆጣጠር አለብን። በቃ የምንናገረውን ነገር ማወቅ አለብን። ሙስሊም የሆነው ማሻአላህ ብለን መደሰት አለብን። በቤዛ በእህታችን ከጨለማ ወደ ብርሃን አላህ ላወጣት አልহামዱሊላህ ማሻአላህ አላሁ አክበር ማለት አለብን። ሌላ የእምነት እንትኖች ደግሞ ትችትና ዘለፋን አይደለም። አልገባሽም ደንቆሮ ነሽ ምናምን አይደለም፣ አስፈላጊ አይደለም። እንደዛ የሰው ልጅ ሊቆች ናቸው አጥንተው የሚመጡት። ይቺ ልጅ አንድ አይደለም እስልምናን እንትን ያደረገችው። ስለዚህ ምንም መሰዳደቡ መተቻቸቱ ምንም ነገር አያደርግም። በቃ ይበቃል። እኛ የምናወራው እንጂ ምንድነው? አዎ እኛም በተራችን ያለው ነገር የተናገርኩት ነገር ነው። ቤዛ አይሻ ባረከላሁ ፊኪ አላህ ይባርክልሽ፣ አላህ ይጨምርልሽ። አላህ ኻቲማሽንም መጨረሻሽንም ሙስሊም ሆኖ እንዲወስደንና እንዲወስድሽ አላህ እማጸናለሁ። ባረከላሁ ፊኪ። በነካው እጅ ከዚህ ቤት ውጣና ከሁለት ሰዓት በፊት ፖስት የተደረገውን ነገር ብታይ ደስ ይለኛል። ኑጂም እና እንዴ እኔ አሁንም ነገ መፖስታለሁ ዶክተር ድሪመር እኔ ሁልጊዜም ይሄንን ነው ያልኳችሁ። እሺ በማያገባችሁ አትግቡ፣ አይመለከታችሁም። ይሄ የኔ ህይወት ነው። ግን እኔ እንደው አንድ ነገር ላወራና ትላንት እንግዲህ ሙስሊሞች ከስርም ያላቸው 400 ሰው ይታየኛል። ትላንት ማታ ሰልማለች እህታችን ሰለምተነች። ግን እስካለ ሆይ የምለውን የኛን የፕሮቴስታንትን መዝሙር ዘምራ ከሁለት ሰዓት በፊት ማለት እንግዲህ ያው ጠዋት ላይ ማለት ነው ወደ 3 ሰዓት አካባቢ እና ለቀዋለች። ሄዳችሁ እንድታዩ እንግዲህ ይሄን ነው ብሎ ይሄን ነገር እስልምናቸው ይፈቅዱ ከሆነ ይቀጥሉ። እሺ ኤልያስ አውራ። እኔ እኮ ሰው አይደለም የማመልከው፣ እኔ እኮ አምላክ ነው የማመልከው። እኔ እዚህ ጋር ኡስታዝ ነጁ መጥቶ ቤዛ ለማረጋት አትችም፣ ማያገባው አይመለከቱም። የሆነ ሰው መጥቶ ቤዛ አትች አይመለከታቸውም። እኔ ሰው አይደለም የማመልከው። ስለዚህ ወደፊት መዘመሩ ትቀጥያለሽ ማለት ነው። እየተከተልኩ ያለሁት ሰው አይደለም። ኦኬ ይኸውልህ ስማኝማ ወንድሜ፣ እኔ እየተከተልኩ ያለሁት ሰዎችን አይደለም። እኔ ሰዎችን ተከታይ ማለት ሳይሆን እኮ አምላክንም ስትከታይ ያው እኔ አሁን ለምሳሌ ፕሮቴስታንት ስለሆንኩኝ አላህ አምላክ ነው ወይ ደግሞ መሐመድ እውነተኛ ነብይ ነው ብለህ ተቀበይ ብትኝ አልቀበልም። ምክንያቱም እምነቴ እንደዛ ስላለ እኔ ደግሞ ቤዛ ነኝ። አንተ ነህ እሱ አንተ ነህ፣ እኔ ቤዛ ነኝ። እንደዛ እኔ አንተ ነኝ መሆን አትችልም፣ እኔም አንተ መሆን አልችልም። ቆይ ስለዚህ ሙስሊም ነኝ ግን አያገባክም። እኔ እያገባኝ እኮ አይደለም። ምን እየጠየኩ እኮ ነው እናትዬ፣ ምን ሆነሽ ነው?
ሙስሊም ነህ ግን መዝሙሩንም ሁሉንም ቀላቅሎ በቃ የሆነች ሚክስድ የሆነ ነገር መፍጠር ነው መሰለኝ። አልቅሱ ያረፋችሁ እኔ ያለቀስኩ አይደለም ሙስሊሞች ናቸው። ተራ ይሰጣል በቃ ለቅሶ ይበቃቸዋል። አይደለም ማልቀስ ያለባችሁ ማይዘ አሰልመናል ያላችሁ ሰው ተረጋግጡ እናንተ ነው። ኤልያስ ቀጥል አንቺ ዝም በይ። አሜን ታርግ ኤልያስ ያውራ። ኤልያስ ቆይቷል። ኤልያስ ቆይቷል። አዎ ኤልያስ ያውራ። ቤዚቾ ሰላም አለይኩም ወራህመቱላህ። ራንተ ለምንና ታውሎ መጣው። ወአለይኩም ሰላም። ቆይ ኤልያስ ያውራ። ኤልያስ ማይክ ከናንስተ ካደለ የለው መሰለኝ ኔትወርክ ማሂ ቀጥ በመጀመሪያ እንኳን ደስ አለሽ። እንኳን አላህ ወደ መጀመሪያ ወደ ተፈጠርሽበት ሃይማኖት እንኳን አላህ መለሰሽ። ሳትሞች ማሻአላህ ሹክራን ኦልበይ። ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? ቪዚዬ እንኳን ደስ አለሽ። ያው የምትፈልጊው ቦታ የምትፈልጊውን በቃ አንድ አምላክ ነው የማመልከው ብለሽ ስለተቀመጥሽ በእውነት ደስ ብሎኛል። ትናንትና አብሬሽ ብኖር ሻዳ ስትይጂ ብኖር ኖሮ ብዬ ነው የተመኘሁት፣ እውነት ለመናገር ማለት ነው። እኔ ከወጣሁ በኋላ ነው የገባሽው እና ደስ ብሎኛል። ሰው ያመነበት ነገር ላይ መግባት ብቻ ሳይሆን ደግሞ ጸንቶ ሲቆምም ደስ ይለኛል እና ያጽናሽ። ትክክል ነው ብለሽ አምነሽበት ከብዙ ቆይታ በኋላ ቢዚም ብዙ ጊዜ ነው ቤቷ ባልገባም ባልከ እንትን እንደዚህ ቀረበ ባይኖረን አያት አለሁ የኛም መምህራኖች እነሱ ጋር ብዙ ዲስከሽን ብዙ ነገር ተደርጓልና ብዙ ውይይቶችን አይተናል፣ በሷ ቤትም በሌሎች ቤትም እና እኔ በጣም ደስ ብሎኛል፣ ደስተኛ ነኝ። ሰው በቃ አንድ ነገር ሲያመልክ ብዙ ጊዜ እኛ ባልገባን መንገድ ከቀናትም ካስተዳደጋችንም የኖርንበትን ብዙ ነገር ስለነበረ ፍጡርንና አምላክን መለየት አልቻልንም ነበር። እግዚአብሔር ይመስገን ቀን ጊዜ እነዚህን ነገሮች አምጥቶልናል እና ቴክኖሎጂን አምጥቶልናል። ብዙ ያላወቅናቸውን ነገሮች ደግሞ ፈጣሪ ረድቶ እንድናውቅ አደረገን። ካወቅሽ በኋላም ደግሞ ወደ አንዱን አምላክ ለማምለክ እግዚአብሔር ስለረዳሽ በጣም ደስተኛ ነኝ። ደስ ብሎኛል። እግዚአብሔር ያጽናሽ፣ ያበርታሽ ባለሽበት። አሜን። ማይሻ ከጎንሽ ነን እላለሁ። ማይ ያንቺ መስለም ታዳመጪ ነው ማሂሻ ሳሰልም ግን አንቺ የማታምኙን ነገር ሰው እንዲያምን መላከሽ ትንሽ እንትን አይልም? አይጋጭም? እኔ ትክክለኛ ነው እኔ ማመልከው እንደዚህ ነው ምናምን ማለት አይጠበቅብኝም። እኔ ማመልከውን አውቃለሁ። አይ ትክክል ነው። አሁን እኮ ቤዚን እንኳን ደስ አለሽ ካልሽ አንቺም መስለም ነው ያለብሽ። ግን አንቺ ፈጣሪ አንድ ነው ብላ በመቆሟ ደግፋታለሁ። እኔ ሙስሊሞችን የደገፉበት መንገድ ፈጣሪ አንድ ነው በሚሉት መንገድ ነው። ዲኒ መራዳም ዶክተር ቢምቢ ባኮትን ያዳምጡኝ። ችግር የለም። አይ ፍቅር ሲዝምም አምላክ አንድ ነው ዳል እንግዲህ የክርስትናውን ራሱ ካልተቀበልሽ ንጽጽር አይደለም። እሺ አይ አንድ አምላክ ከሆነ እንትንሽ እነዛ ለምን አንተ ታዲያ ለምን ሙስሊም አልሆንሽም? እኔ መስለምም አለመስለምን የራሴ ፐርሰናሊቲ ነው። በቃ ይመለከታል። ፐርሰናል እንዴ አሁን ታዲያ የሰለሙትን እኮ እንኳን ደስ አለሽ ካልሽ አንቺም ያው ፈጣሪን አንድ ብሎ ስለሚያምኑ ከሚያምኑት ሰዎች ጋር ፍቅር ሲዝምሽ እኮ ልቤን ያመኛል ከዚህ ሰውዬ ጋር ሳወራ እኮ ፈጣሪ አንድ ነው ብለው ከሚያምኑ ሰዎች ጋር ስለተቀላቀለሽ ደስ ብሎኛል። ፍቅር ሲዝሞች እኔ ግን እዚህ ቤት ገብተህ አታውቅም። ዛሬ እንዴት እዚህ መጣ? ምን አገባኝ እኔ ስለቆይ ምን አገባኝ ስለ ፍቅር ሲዝም እንደ አንድ አምላክ ብሎ እኮ ነው የሚያምነው። እሱንም እንኳን ደስ አለሽ መከተል ትችላለህ። አንተ መከተል ትችላለህ። አንድ ጊዜ ፒያሳ አንድ ጊዜ ምናምን ነው ሰውየው የሚገኘውና ከፈለክ አላገናኝህ እችላለሁ። አንተ መከተል ትችላለህ። አይ ችግር የለውም። እዚህ ጋር ቁም ነገር ሰው ሲያወራና ቀልድ የሚወራበትን አንዳንድ ጊዜ ላይ እንግዲህ የምትፈልግ ሰውን እንጂ ለስሙ ዶክተር ብለህ ስምን ይዘሃል። ችግር የለውም። አድምጪኝ ቆይ። አንቺ ማድረግ ያለብሽ ልክ አሁን እኔ ቤዛን ምንም ሆነች ምን ራሷን በቃ ሙስሊም ነኝ ስላለች ምንም ችግር የለብኝም።
መዝሙር ስለለቀቀችም ምናምንም ችግር የለውም። በቃ እሷ በቃ አቋማ ነው። በቃ ምንም ችግር የለም። አንቺ ግን ወይ ሙስሊም መሆንሽ አይታወቅ ወይ ክርስቲያን አይደለሽ። እዛና እዚህ ከመሮጥ ውጪ ምንም እንትን የለም። በዛ ላይ ደግሞ እስልምና ልክ ነው ብለሽ ካመንሽ ዛሬውኑ ሄደሽ ማሻአላህ ነው ማለት ያለብሽ። ሳትይ ግን የሄዱትን በቃ ሌላ ነገር ማውራት እኔ ምን እንደሚታየው አንተ ልትሞግታት አንተ ስላሴ ልታስተምራት ነው የመጣኸው። ታዲያ እዚህ ምን ልታረግ ነው? አይደለም ይኸውልሽ፣ ልክ አይደለሽም ካልካት ለምን አስተምራት እስከዛሬ አልመለስካትም ነበር? ቆይ እናቱ ቆይ አትንፈራገጭ። አሁን እያልኩ ያለሁት ነገር ከዛ ይኸውልሽ አሁን በዚህ ሰለማ ያለው አለች። ሳይው ደግሞ ይሄው እዚች ጋር ያሉትም ሰዎች ሄደው ማየት ይችላሉ። ከ2 ሰዓት በፊት መዝሙር ለቃለች። ማታ የሆነ ቪዲዮ ሳይ ሰልማለች ብሎ ኢምራን ነው ማንሻ አዳ ሲይዛት አየው። ከዛ ጠዋት ሲሄድ እንዴ እቺ ነገር ምንድነው ብዬ ልጠይቃት መጣሁ። ሲመጣ ምን አለች? እኔ በቃ ማንም አያገባውም ሂጃብም አልለብስም እስልምናን ግን ተቀብያለሁ፣ ግን በቃ እኖራለሁ እንደበፊቱ ያው እስልምና። እሺ ልጨርስ አንዴ ድሪመር። እኔ ያንተን ዝባዝንኪ የምሰማበት ጊዜ የለኝም። እኔ ስራ አለኝ አልሰማም። ያንተን ዝባዝንኪ አሳቢ ልጨርስበት አሳቢ ልጨርስ። ምን ሀሳብ አለህ አንተ? ሶስት እያመለክ ምን ሀሳብ አለህ? አይደለም ሀሳብ የለህም። እኔ ልጨርስና ምን ታደርጋለህ? ወይ አንቺ አሮጊት ተረጋጊ። ተው እባክህ ሚዩት አድርግና እንዴ ላውራ። ቆይ አንቺ ተረጋጊ እንጂ አንቺ 45 ዓመት ይሻላል እንዴ? ትልቅ ሰው አይደለሽ እንዴ? ተከበሪ። ከዚህ ጫት ላውራበትና እንዴ ልውጣ ማለት የሆነ የምትቀልድበትን ነገር ነው። አይ ልጨርስና ከዛ እያወራሁ እኮ ነው የገባህብኝ። አይደለም አንቺ አላወራሽም እንዴ? እኔ እኮ እያወራሁ ነው የገባህብኝ። ሰምቻለሁ። ከጨረስሽ በኋላ ማሂ አንቺስ መቼ ነው ሰለምት የምትሆኚው አልኩሽ። ከዛ በኋላ አይመለከትህም። እኔ እንዳንተ አይነት ደግ ማሂ ሰው ሊጠይቀኝም አልፈልግም አልኩ። ጭንቅላቱ ከደነዘዘ ሰው ጋር አላወራም። ከኔ ጋር ታወራም። ማውራት ካለብኝ ከሌሎች ጋር ታወራም። እንደ 16 ዓመት ሞዴሬተሮች ሚዩት የማታደርጉት በእግዚአብሔር ለምን ያደርጉኛል? እኔ እያወራሁ አይደል? እነሱ መች ነካው? እውነት ሞዴሬተር ካላችሁ ወይ ሚዩት አድርጉት ወይ አስወጡት፣ ወይ አንዴ ሐሳባችን ገልጸን እንውጣ። ምን አይነት ስቃይ ነው? ሙስሊሞች ረፋ አልነኳችሁም። ስለዚህ አትንኩኝ። ምን አገባችሁ? ለከሷ ጋር ምንም አይነት ሐሳብ የለህም። እሺ አንዴ እናውራ። ምንም ሐሳብ አይደለም። ይኸውልሽ ራስን ችለህ ከሌ አትበል። ራስን ችለህ አውራ። ራስን ችለህ ታወራለህ። በቃ ሚዩት አድርገው ነው ሚዩት ያደርጉኝ ነው እኔ እያልኩ አልጨረስኩም። ሐሳቤ ላይ አጨርስ ምን ነው የጨርሰው? በሰው ሐሳብ ላይ ጥሩ ለኔ የተሰጠኝ ቆይ አይደለም ሐሳቧን ጨርሳ አልጨረስኩም። በስመ አብ ምን አይነት ሰይጣን ነው! በመድኃኒዓለም ስም ፈጣሪ ትዕግስቱን ስጠኝ። እግዚኦ አምላኬ ሆይ ምሕረት አድርግልኝ። ከእነዚህ ሰዎች ጋር እኮ ነው አብሬ ነኝ ክርስቲያን የተባልኩት። ከእናንተ ጋር አይደለሁም። እኔ ወጥቻለሁ። እኔ ከእናንተ ቆይቻለሁ። ነገሩ ከወጣሁ አሁን ይሄ ሰውዬ አንድ ትምህርት አስተምረኝ ብሎ አያውቅም፣ ግን ለኛ አስተያየት ለመስጠት አንደኛ ነው። አይደለሁም። እኔ በቃ አይደለሁም። እኔ ከእናንተ ጋር ሁሉ ሆንም አይገባኝም። አንቺ ማሂ ክርስቲያን አይደለሽም ሙስሊም አይደለሽም ለምን አሰልም? አልሰልምም። ለምን ሰልማለሁ? ባልገባኝ ነገር ላይ ነው ዘልዬ የምሰልመው። ምንድን ነኝና ነገ ደግሞ ትክክል አይደለም ብዬ ዘልዬ ሩጪ እንድመጣለሁ ነው ተፈለገ ሚት አርገይላ እንደዛ ነው እንደፈለከው። አልሰልምም። እንደው ፍንድት ትላላችሁ እንጂ አልሰልምም። እኔ በእናንተ ልክ እኮ ቢሆን ድሮ ነበር የምሰልመው። ድሮ ለምን ብዬ ሰልማለሁ? አንብቤ ተምሬ አውቄ ነው እንጂ እንደናንተ በርሚል ጭንቅላት ይዤ ግን ውስጡ ባዶ አይደለሁም። ማወቅ የሚባል ነገር አለ። እናንተ እዚህ የምትመጡት ለትምህርት ሳይሆን ለሌላ ታሪክ ነው። እሱን አውቃለሁ፣ በደንብ ነው የማውቀው። እርስ በርሳችሁ እዚህ የምትሰሩትን በጠቅላላ አውቃለሁ። ላውጣ ካልኩኝ ታላወጣ። ስለዚህ እኔን አትንኩኝ። አይመለከታችሁም። የሚመለከታችሁ ነገር የለም። ምንም ልሆን እኔ አስመሳይ ማስመሰል ስራችሁና ልምዳችሁ ነው። በዛም በምን አቅማችሁ ነው የምትናገሩት? ምቾት እኔም በሚሞራ ናችሁ። የፈለገችውን ታርግ መብቴ ነው አለች፣ አለቀ። አንቺ ለምንድን ነው የምትመክሪያት? እውነትህና አንተም ሶስት ይዘህ መተህ ልትመክራት መተህ የለም እንዴ? ሶስት ነገር ይዘህ መተህ ልትመክር ተነስተሃል። ስለዚህ እኔ እያልኩ ያለሁት አንድ አምላክ አማኝ ነኝ ካሉት ሰዎች ጋራ ስለተጠጋሽ እንኳን ደስ አለሽ አልኳት። በቃ ፍቅሬን ገለጽኩኝ። ከዛ ውጭ ምን አደርግ ነው የምትሉኝ? ምን አገባኝ እኔ ስለናንተ። ገደል መግባት ትችላላችሁ። ስለናንተ ሃይማኖት የማውቀው ታሪክ የለም። እኔ ከናንተ ሁሉም ክርስቲያንም አይደለሁ ሙስሊምም አይደለሁ። በቃ እኔ አንድ ፈጣሪን ነው የማመልከው። እሱም ደግሞ አልፋና ኦሜጋ የሆነውን ዘላለም የሚመለከውን ያህዌን ብቻ ነው የማመልከው። እንዳንተ ሶስት ነገር ደርቤ ጨርሻለሁ። አመሰግናለሁ። መልካም ጊዜ
አሚን ማይሻ ተባረኪ። ይሄ ሰውዬ ግን ከዚህ በፊት አይቼው አላውቅም። አየኛ ህዝብ ቤዛ እኔ ላውራ እኔ ልወጣ ነው። ወንዶች ደግሞ ተረጋጉ፣ አትንጫጩ። ቤዛ እንኳን ደስ አለሽ፣ እንኳን ከጨለማ ወደ ብርሃን አመጣሽ። አላህ ያጽናሽ፣ ክርስቶስ ከበረቱ አያውጣሽ። ስላንቺ ደስ ብሎኛል። እንኳን ደስ አለሽ። ይንጫጩ፣ ዝም በያቸው። እሺ ነው። ቴንክ ዩ ፍቅር አረቢ አውሩ እንጂ ኤልያስ አውራ። ቤዝሻ እንዴት ነሽ? ማሂ ሰላም ናችሁ? አዎ የስንቶቹ አለመሰበክ ያሳዝናል ይላል ቅዱስ ጳውሎስና ትክክል ነሽ መሰለምሽ። ምክንያቱም ስላሴን የሚያህል ትምህርት ይዘህ ክርስትናን መቀጠል አትችልም። ምክንያቱም በዙሪያችን እነ ወሂድ ዑመር አሉ፣ እነ ኢብራሂም ማለት ነው። መጽሐፍ ቅዱስን በጣም ተጠንቅቀው የሚረዱት ማለት ነው። ስለዚህ በቃ የኛ የክርስትናም ችግር ስላለበት ነው። ለምን ስላሴን ይዘህ ተራራን ያህል መገፋት ስለማችል ማለት ነው። ስዕላት አሉ ብዙ በጣም በቃ ከክርስትና የሚያስወጡ ማለት ነው። እውነት ነው፣ ትክክል ነው። እኔም እንደማሂ ነኝ። ነገር ግን ሙስሊም የሚያስኬድ ምንም ነገር የለም። ኦኬ እስልምናን አንቺ ተምረሽ አይደለም ክርስትናን ስላስጠላሽ በጣም ስለማይዋጥልሽ ጥሩ ትምህርት ስላልሆነ ነው። እና የኛ ድክመት ነው ለዚህ ያበቃሽው። እኔ ግን አሁን አንድ እንድትባበሩኝ ፈልገው ስማኝማ ስማማ ኢላ አሁን ያልከው ንግግር ቆይ ልገርሽ አንድ ተሰቢያ ነው። ከዛ ቀጥላለሁ ነገሮች እስኪረጋጋ ቤዛ ሰሙ እንዳይሰማሽ ወይ ትላንትና ያለኝን አልሰማክ ታሪክሽን ነው እንዳላውጣብሽ እኮ ብሎኛለሽ። አንቺ ሰምቷል? አይ ሳገና ርዕስ አይሰማ ቀን ላይ ምንድነው የሆነ እየጠየኩት ነበር ለሞት ፍርድ ቅጣቱ ምንድነው በአዲስ ኪዳን ምናምን ብዬ እየጠየኩት ነበር። ከዛ እሱ ደግሞ አንቺኛን ለማሰደብ ነው ልሽ የድሮ ታሪክሽን ላውጣልሽ ከፈለኩ እኮ አወጣዋለሁ አለኝ። የተለየ ምንም ድሮ ማረገው ዛሬ የምማረገው ነው። የተለየ ምንም የለም። ሰው እዚህ ምድር ላይ ከፀሐይ በታች አዲስ ነገር የለም። ትጠጣለህ፣ ጨፍራለህ፣ ምን ትላለህ። ይሄንን ነው ሊያወጣ የሚችለው። ምን ሊያወጣብኝ እንደሆነ እንግዲህ አላቅም እና ያወጣብሻለሁ ብሎኛል። ከዛ አሁን ደግሞ መስለሚን ከሰማ ይኸውልሽ አንድ ክርስቲያን ኦርቶዶክስ ወይም ጴንጤ የተባለው ሰው ስላሴን ይዞ በሙስሊም ፊት መቆም አይችልም። በኡስታዝ ወሂድ ጋር መቆም አይችልም። እኔ እዚህ ይወራረዳለሁ ማለት ነው። በጭራሽ ስላሴን ትምህርት ይዘህ ሙስሊም ፊት መቅረብ አይችልም። ነገር ግን ቀጥል ይሰማል። ኢልያስ የቀጥታ ወደ ሀሳቡ ገባ ይሻላል። ገብተዋል መቆማችሉም ምናምን እሱ ቶ እና ወደ ሀሳብ ገባ። ኤቲስት ውስጥ ወይም ኤቲስት ፊትስ መቆም ትችላለህ ነው መለኮትን ይዘህ የሚለውን ነገር ደግሞ አስብበት። አይ ይሄንን ያንን ምናምን ሳትል ቀጥታ ወደ ሀሳብህ ግባ። ኦኬ እሺ ብቻ ያው ቤዝሻ አንድ ቀን ደግሞ ትመለሻለሽ ወደ ክርስቲያን። ኦኬ ለምን አንቺ እልህኛ አይደለሽም እንደማቀሽ ማለት ነው። ምክንያቱም በቃ ጥሩ ትምህርት ስላላገኘሽ ነው ወደ እስልምና ያገኘሽው። ለምን በዙሪያ ያሉት ካንቺ ጋር ያሉትን በጣም በቃ ቱ ማች ምን ልበልሽ በጣም ገበዞችና የእውቀት መጨረሻ ያሉትና ወሂድ ካንቺ ጋር ስላሉ ነው ለዚህ ደረጃ ያደረሽው እንጂ እኔ ክርስትና ስፔሻል ትምህርት ነው፣ እውነተኛ መንገድ ነው። ቴንክ ዩ። በዚህ ያው እኔም እስቲ ሀሳቤን ልግለጥ። በሰውነትሽ በእህትነትሽ ስቲል እህታችን ነሽ፣ እንወድሻለን። ፍቅራችን አይቀንስም። እኔ ፍቅሬ አይወርድም አይቀንስም፣ ሰው ስለሆንሽ ማለት ነው።
ትልቁ ነገር ይሄንን ነው። ዴቪዬ እየሰማሁህ አይደለም። ዴቪሻ እየሰማሁህ አይደለም። ጮክ በል። አይሰማም ድምጼ? ኦኬ ቤዚዬ ነው ያልኩት። ያለው ነገር ምንድነው? መጀመሪያ ምን አንቺን መወድሽ ክርስቲያን ስለሆንሽ አይደለም። አሁንም ደግሞ ወደ እስልምናም ወደ ቡዲዝምም ይሁን ወደ ይሁዲነትም ብትሄጂም ፍቅሬ አይቀንስም፣ እውነት እናውራ ከተባለ ማለት ነው። ምክንያቱም እኔ ጋር ስለመጣሽ አይደለምና ወይም አንድ ስለ እህትነትና ወንድምነት እነታችንን የሆነ ነገር ይበጥሰዋል ወይም ደግሞ ይለያየዋል ብዬ አላምንም እኔ ማለት ነው። እና ሐሳብሽን አከብራለሁ እና ፍቅሬ ፍጹም ነው የምልሽ። ማለቴ ፍጹም ነው ስልሽ በሰውኛ እንደ ክርስቶስ ባይሆንም ሰውን በሰውነቱ ወደዋለሁ፣ ሰውን በሰውነቱ አከብረዋለሁ። ምንም ተከታይ ይሁን ምንም ነገር ይሁን ማለት ነው። እና ልላ የፈለግኩት ይሄንን ነው። ከዛ ባሻገር ደግሞ ስቲል እንድትመረምሪ እፈልጋለሁ ማለት ነው። እውነት እናውራ ከተባለ እውነትም እውነት ነው ወይ ብለሽ በእውቀት ነገሮችን መመርመር መለየት እስከምትችይ ድረስ ደግና ክፉ ማለት ነውና እስከምታውቂ ድረስ ይሄንን ነው እና ልልሽ የምፈልገው ነገር እውነትም የዘላለም ሕይወት ፍለጋ እና የዘላለም ሕይወት በተመለከተ የቤት ስራ ልሰጥሽ እፈልጋለሁ። የእውነት ጋራንትድ ነው ወይ የእውነት ሪል ነው ወይ የሚለውን ነገር በደንብ አድርገሽ ሪሰርች አድርጊ። ተስፋሽስ ምንድን ነው? ይሄንን ልልሽ እፈልጋለሁ። እንደውም እንደ ሴት ልጅ ይሄንን በደንብ መመርመርና ማወቅ አለብሽ እልሻለሁ። አደራ። እሺ ዴቪ፣ ይሄንን ነው ብልሽ ስለሄድ ስለመጣሽ አይደለም ፍቅርሽ ወይም ደግሞ እህትነትሽ። አሁንም እህቴ ነሽ። አመሰግናለሁ። እሺ ዴቪ ሻይ ቴንክ ዩ። ቤዚ ሰላም አለይኩም። ሌሎቻችሁ ሀሰኑ ሁላችሁንም ሰላም ብያለሁ። እንዴት ነህ ሀገሬ? ደህና ነህ? አለሁልሽ። እንዴት ነሽ? ትላንትና የሚገርም ነገር ሰማሁ። ትላንት የሚገርምሽ ጉዳይ ቤት ነበርና ቁጭ ብለን እያወራን ነበር እና እዛ መተው ነው የነገሩን እና በጣም ገረመኝ። በጣም ተደሰትኩ። ስላንቺ በጣም ተደሰትኩ። የእውነት ማለት አእምሮአለን ሁላችንም የምናገናዝብበት ጥሩን ከመጥፎ የምንለይበት ብዙ ነገር አይተሻል፣ ብዙ ነገር ተምረሻል፣ ብዙ ነገር ጠይቀሻል። ከዚህም በኋላ ግን መቆም የሌለበት ነገር ነው መማርሽ፣ ማወቅሽ፣ አዲስ ነገር እንትን መፈለግሽ የማይቆም ነገር ነው። ያለሽበትም አሁን የመጣሽበትም እንትን ይህንን ስለሚያበረታታ ማለት ነው። ማንበብ፣ መጠየቅ፣ ማወቅ፣ መማር ግዴታ ነው። በቃ እዚህ አሁን ያለሽበትም አሁን የመጣሽበትም ቦታ ማለት ነው እስልምና ይህንን በደንብ አድርጎ የሚያበረታታ ነው። እኔ አንድ ሁለት ነገር ነው ልነግርሽ የምፈልገው። ምንድነው ልነግርሽ የፈለኩት? የመጀመሪያው ይህንን እንትን አክሴፕት አድርገሽ ስትቀበይ አላህም ብሏል ስላመኑ ብቻ ዝም የምንላቸው ይመስላችኋል እንዴ? እንፈትናቸዋለን ይላል። አምነናል ስላምን ብቻ አንተዋቸውም እንፈትናቸዋለን ይላል። ምንድነው? በብዙ ነገር ትፈተኛለሽ ቤዚ፣ በጣም በብዙ ነገራቶች። ለምሳሌ በጓደኞችሽም ሊሆን ይችላል፣ በብዙ ነገር በቃ ብዙ እንትኖች ከፊት ለፊትሽ ይመጣሉ። እነዛን ነገራቶች ከአላህ ጋር እንድትወጪው አላህ ጽናቱ እንዲሰጥሽ ዱዓዬ ነው፣ የምን ጊዜም ዱዓዬ ነው። ሌላው ደግሞ ልነግርሽ የፈለኩት ነገር ምንድነው? ማወቅ መማር አለብሽ። ስትማሪ ነው ለምሳሌ በዙሪያሽ የሚመጡ ፈተናዎችን በጽናት መቆም የምትችይው ስትማሪ ስታውቂ ነው። እስልምናን ባወቅሽው ቁጥር ሞር ጠንካራ እየሆንሽ ትሄጃለሽ። ለምን? ለእያንዳንዱ ጥያቄዎች መመለስ ትችያለሽ ማለት ነው። ባወቅሽ ቁጥር ጠንካራ እያደረግሽ ነው የምትሄጂው። ለሚነሱ ጥያቄዎች ያው የሚታወቁ ናቸው ጥያቄዎቹ። መለየት፣ ኤቪደንሶችን ማቅረብ፣ እንደዚህ አይነት ነገር ነው የሚጠበቅብሽ። ያንን ደግሞ በመማር ነው የምታገኘው። በጭራሽ መራቅ የለብሽም ከትምህርት።
በደንብ መማር ይኖርብሻል ቤዚ። በዛ ነው ስትሮንግ መሆን የምትችይው። ሌላው ደግሞ ያው ዱዓ ነው። አንቺም ዱዓ አድርጊልን፣ እኛም ዱዓ እናደርግልሻለን። አላህ በቀጥተኛው መንገድ ላይ ጸንተን የምንሞት አላህ ያደርገን። ይህንን ነው የምልሽ ቤዚ። በጣም ነው ደስ ያለኝ። እሺ ሀገሬ አመሰግናለሁ። እሺ ግን ማለት ነው የሆነ አዲስ የሚሰልምን ሰው ስታዩ ብዙ የሆነ ሌላ አማኞችም አላማኞችም ሙስሊሞችም ብዙ ክብብ አታደርጉ። ነፃነትን የሆነ አይደል አታሳጡ። በቃ ብዙ ሰው እኮ ሙስሊም ሆኖ እኮ ላይክ ይዘፍናል፣ ይዘምራል፣ ምን ይላል። መማር ከተፈለገ እኔ ሶሻል ሚዲያ ላይ ከሌና አስተምረኝ ብዬ መምጣት የለብኝም። ችግር የለም፣ ዩቲዩብ አለ። የምፈልገውን አይነት ትምህርት መማር እችላለሁና እኔ አልወድም በተፈጥሮ። አሁንም ልንገራችሁ እዚህ ጋር ላላችሁ ሰዎች እኔ ምን ማድረግ እንዳለብኝ ምን እንደማረግ አውቃለሁ ነው። ማናችሁም በህይወቴ ላይ መታችሁ ምንም ይሄስ እንደዚህ ለምን እንዳትሉ። እኔ ማድረግ የምፈልገውን ብቻ ነው ማረገው። ማናችሁ ማስተያየት እንዳትሰጡኝ ልላችሁ ነውና እኔ ትላንትና የሆነ ያንን ሳረግ እናንተ ብላችሁኝ ያስገዳችሁ ስለፈለኩት ነው። ከዚህ በፊትም ነኝም ብዬ ስለ እናንተ በይ ስላላችሁኝ አይደለም፣ እኔ ስለፈለኩት ነው። እና የምነግራችሁ ነገር ማናችሁም ሆናችሁ እኔ ኮሜንቴ መዝጋት አልፈልግም፣ ኢንቦክሴ መዝጋት አልፈልግም፣ ሌላ አካውንት መክፈት አልፈልግም። ነፃ ሁኝ ነው ላይፌን ህይወቴን መኖር የምፈልገው። ስለዚህ ማናችሁም በህይወቴ ላይ ምንም አይነት የሆነ ባውንደሪ የሚባል ነገር አለ፣ መስመሬን እንዳታልፉ። የፈለኩትን የማረግ